የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 15 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ትዕግስት በጠዋቱ ደስ ብሏታል። ፊቷ ከጀንበሯ እኩል ብርሃን ይረጫል። ቁርስ የምትሰራው ከወፎቹ እኩል እያዜመች ነው። ዛሬ ምን ተገኘ አላት ከኋላ መጥቶ እያቀፋት። ቀኝ እጇን ወደ ኋላ ልካ ፀጉሯን እየዳበሰችው። እኔ እንጃ ብቻ ደስ የሚል ንጋት ነው። አዲስ ሰው የሆንኩ እየመሰለኝ ነው አለችው እየተፍለቀለቀች። ምክንያትሽ ምንም ሆነ ምን ይሄ ፈገግታ ናፍቆኝ ነበር አላት። ደቂቃዎች በቆሙበት ቀለጡ። ልባቸው በፍጥነት እየመታች ነው። የዘካርያስ አቃጣሪ አዲሱ ስልጣኑ ተመችቶታል። በሴቶች ተከቧል። የቆነጃጅቶቹ ጠረን አፍንጫው ላይ ነው። ለዘካርያስ መረጃ ከማቀበል ባለፈ ፈላጭ ቆራጭ ሆኗል። ውስጡ ያለውን አውሬነት እድሉን ሲያገኝ በቅናት ውስጥ አውጥቶ ሴቶችን እያሰቃያቸው ነው። ትንሽ ስህተት ካየባቸው አይቀጡ ቅጣት ይቀጣቸዋል። የእሱ ትዕዛዝ ያፈነገጡትን ፊታቸውን ሲቀር መላ አካላቸውን ይደበድባቸዋል፣ ይገርፋቸዋል። እያንዳንድሽ ከዚህ ቤት አመልጣለሁ፣ ከዚህ ህይወት እወጣለሁ ብለሽ የምታስቢ ከሆነ መካዘን ውስጥ አጉሬ ለአፈር እንዳትበቁ አድርጌ ነው አመድ የማደርግሽ። ልጆቹ ህመማቸውን ዋጥ አድርገውት ግርፊያውን ችለውት ጥርሳቸውን እያንገጫገጩ ይንቀጠቀጣሉ። ሁልሽም ስሚ፣ ነፍስሽም ስጋሽም የኔ ነው። እስከ ህይወትሽ ፍጻሜ ድረስ ከኔው ጋር ነሽ። ሁሌም እንደዚህ ታደርጋላችሁ። ይሄን አምናችሁ ተቀበሉ። ተግባባን ብሎ ገሃነማዊ ጩኸቱን ይለቅባቸዋል። በአዎንታም እነሱም ጭንቅላታቸው ይነቀንቁለታል። ጩኸቱ እያስበረገጋቸው እዛ ግቢ ውስጥ ታዋቂ ሆኗል። ስሙ ሲጠራ የማይፈራና የማይርበደበድ የለም። የሳምንቱ የትምህርት ማገባደጃ ቀን ላይ ናቸው። ዕለት ዓርብ ሁለቱ እርግቦች በጠዋት ግቢ ከትመዋል። አለምነህ ልቡ ፈርቷል። ዘካርያስ በድጋሚ ጥቃት እንዳይፈጸምባት ስጋት ገብቶታል። ሰሞኑን ፍቅሩን በንቃት እየጠበቃት ነው። እስክታገግምበት ድረስ ተጠባቋል። ብቻዋን ሊተዋት አልቻለም። በል ወደ ክላስ ሂድ አለችው። ዘወር ብላ ስትመለከት አለምነህ ከነበረበት አንድ ስንዝር እንኳ ፈቀቅ ሳይል አይኖቹን እንደተከለባት ነው። አትሄድም እንዴ? እንደ ቆምክ ልትውል ነው አለችው እየሳቀች። እሺ ሄድኩልሽ፣ በኋላ መጥቼ ወስድሻለሁ አላትና መንገዱን ይዞ ሄደ። መማሪያ ክፍሏ ውስጥ እንደገባች አማኑኤልን ከፊት ወንበር ተቀምጦ አየችው። ወደዛው ሄደች። አማን ደህና ነህ አለችው። ባደረሰችበት ነገር ሀፍረት እየያዛት። ይመስገን ደህና ነኝ፣ አንቺ እንዴት ነሽ አላት ቀና ብሎ እየተመለከታት። ይቅርታና አንዴ ብቻችንን እናውራ አለችው በጣቶቿ እየተጫወተች። እሽታውን ገልጾላት ከህንጻው በስተጀርባ ብቻቸውን ሆኑ። ይኸውልህ አማን፣ የዛን ቀን ምን እንደሆንኩኝ አላውቅም፣ ጨንቆኛል፣ እባክህ ይቅርታ አድርግልኝ አለችው። እንዴት ማውራት እንዳለባት ግራ እየገባት። ይቅርታሽን የምፈልገውማ እኔ ነኝ፣ ይቅርታሽን ማይገባኝ ይሆናል አላት። የህንጻውን ግድግዳ እንደተደገፈ አንገቱን ወደ መሬት እየገፋ ወደፊት ጠጋ ብላ ቀረበችው። አንተ ምን አጠፋህና? እኔ ነኝ ስህተት የሰራሁት፣ ጓደኝነትህን እፈልገዋለሁ አለችው። አገጩን ይዛ ከቀረቀረበት ቀና እያደረገችው። አይኖቹን ባቋጥረዋል። እኔ ግን ጓደኝነትሽን አልፈልገውም አለትና ጥሏት ሊሄድ ሲል ለምን አለችውና ጃኬቱን ይዛ አስቆመችው። ምክንያቱም በጣም አፈቅርሻለሁ አላት ዘወር ብሎ። ለወራት ሲሰቃይበት የነበረውን በውስጡ ያዳፈነውን ረመድ እሳቱን ተነፈሰው። ምን? በድንጋጤ ደርቃ ቀረች። አማኑኤል ራሱን መቆጣጠር አልቻለም። አዎ አፈቅርሻለሁ። ሳታስበው በቅጽበት ወደ እሷ ተጠጋ። በድጋሚ ሊይዛት ሲሞክር በጥፊ ተቀበለችው። ይህን ያህል እንዲህ ትረክሳለህ አማን? እንደ ወንድሜ ነበር የማየህ። አንተን ይቅርታ መጠየቄ ስህተት ነበር፣ በጣም ታስጠላኛለህ ብላ ጮኸችበት። ክላሱን ቀጦ ፍቅሩን ከዘካርያስ ለመጠበቅ ሲከታተላት የነበረው አለምነህ ምልልሳቸው ጥርት ብሎ ሲሰማው ነበር። በንዴት ወደ እነሱ እየገሰገሰ ነው።
በጣም ነው የማፈቅርሽ ቲጂ፣ ተረጅኝ እንጂ አላት እየተቅለሰለሰ። ስሜን አትጥራው አለችው ጣቷን ከንፈሯ ላይ አድርጋ ዝም እንዲል እያስጠነቀቀችው። ከዚህ በኋላ ላይ አልፈልግም ብለው ልትራመድ ስትል አለምነህ አጠገባቸው ደርሷል። አመዷ ቡን አለ። መጥፎ ነገር እንዳይፈጠር አምላኳን ተማጸነች። ውዴ ነይ ከዚህ እንሂድ አላት ጮክ ብሎ እጇን እያያዘው። እንዴት ሲናደድ አይተው አታውቅም። ፊቱ ተለዋውጧል። ድምፁ ያስፈራል። አንተ ለእሷ መጥፎ ዕድሏ ነህ፣ እሷን ለኔ ተዋት አለ አማኑኤል ድምፁን ከፍ አድርጎ። አለምነህ እርምጃውን ገታ አደረገ። እንሂድ ተወው ይለፍልፍ አለችው ትዕግስት ውስጧ እየፈራ። አለምነህ ግን ዛሬ አልሰማትም። ተመልሶ አማኑኤልን በቦክስ ጠለዘውና ግድግዳውን አስደግፎ ኳሌታውን አንቆ ያዘው። ምን ለማለት ፈልገ ነው? ወንድሜ እያልክ በቃላት እየሸነገልከኝ ለካ ከጀርባዬ ስትወጋኝ ነበር አለው እጁን ጠበቅ እያደረገ። እጠላሃለሁ፣ ይገባሃል። በአንተ ምክንያት መጥፎ ነገር ደርሶባታል። አንተ ግን አሁንም ሳታፍር አብረሃት ነህ አለ አማኑኤል በድፍረት። አለምነህ እጆቹ ውሃ ሆኑበት። ምን አለ አማኑኤልን እየለቀቀው። ሁሉንም ነገር አውቃለሁ። ቲጂ እንደተደፈረች አውቃለሁ። ዘካሪያስና ጠባቂዎቹ ሲደፍሯት የሚያሳይ ጥርት ያለ ቪዲዮ አለኝ። አሁን እሷ ለኔ ትተውልኛለህ? ካልሆነ ግን ፍቅረኛህን ታዋርዳታለህ አለው ኳሊታውን እያስተካከለ። አለምነህ በረዶ ሆነ። አንደበቱ ተሳሰረበት። ትዕግስት እያለቀሰች ልትደበድበው ስትል አማኑኤል እጆቿን ያዛቸው። አፈር ብላሽ፣ አፈር ብላን ተጭራቅ። ምራቋን ተፋችበት። አለምነህ አንድ ነገር ከነከነው። ጭንቅላቱ ሲጮህበት እየተሰማው ነው። አንተ እንዴት ልታውቅ ቻልክ? ቪዲዮስ እንዴት ሊኖርህ ቻለ? ንገረኝ፣ እገልሃለሁ። የአማኑኤልን አንገት በሁለት እጆቹ አነቃቸው። ይሞትብሃል አለሚ፣ እያዞረኝ ነው፣ ለእኔ ስትል ተወው። ትዕግስት እያለቀሰች ለምን አስለቀቀችው። ትንፋሽ አጠረው። አማኑኤል አየር ለማግኘት ሞከረ። የእገታው ቀን ተከታተያችሁ ነበር። ሳምንቱን ሙሉ የነበራችሁበትን ግቢ ስከታተል ነበር። አማኑኤል ራሱን ለማትረፍ የውሸት ታሪክ ፈጠረ። ለምን ፖሊስ አልጠራህም? አለምነህ መልሶ ሊያንቀው እየፈለገ ጠየቀው። አንተን የሚገሉ መስሎኝ ነበር። ልገላገልህ ቋምጬ ነበረ፣ ግን አልሆንም። አሁንም በሕይወት አለ አለ አማኑኤል እየተኮሳተረ። ጥላቻው ግንባሩ ላይ ይነበብ ነበር። እሺ አሁን ቪዲዮውን ስጠኝ፣ ከዚህ በላይ መጥፋቱን አለ አለምነህ ለመረጋጋት እየሞከረ። እንትቀልዳለህ? እሱ እኮ ዋስትናዬ ነው። ክብሯን ወይም እሷን ትመርጣለህ አለው እየተኮፈሰ። አትልፋ፣ እኔ አንተ ልሆን አልችልም። ሁሌም ያለምነህ እንደሆንኩ ነው የምኖረው። እስከ ለተሞቴ እሱ ብቻ ነው የማፈቅረው። የፈለግከው ማድረግ ትችላለህ አለችው በእልህ እየተንዘረዘረች። አለምነህ እንዲሄድ እጁን እየጎተተችው። ሌላ ፈተና የተጋረጠባቸው ሁለቱ እርግቦች ቦታውን ለቀው ሊሄዱ ሲሉ የህንፃው ጠርዝ ላይ እንደ ሸረሪት ተለጥፎ ሲያዳምጣቸው የነበረው የዘካሪያስ ውስጥ ሰላይ በፍጥነት ከቦታው ተሰወረ። ጥቂት እንደተራመዱ አለምነህ ወንድሜ ያልከውን ነገር አስብበት አለው አማኑኤል ጮክ ብሎ። የአለምነህ እጆች እየተጨባበጡ እየተዘረጉ ቁና ቁና እየተነፈሰ ሳይመልስለት እርምጃውን ወደፊቱ ቀጠለ። ሁለቱ እርግቦች ቅዳሜን በቤታቸው አሳለፉ። መኝታ ክፍላቸው በጊዜ ነው የገቡት። ተቃቅፈው ጋደም ብለዋል። በመሃላቸው ዝምታ ሰፍኗል። ኮሽ የሚል ነገር እንኳን አይሰማም። አለምነህ በሐሳብ ሰምጦ እያውጠነጠነ ነው። የእሷን ውርደት ከሚያይ ፍቅራቸውን መስዋዕት ማድረግን ይመርጣል። ግን ደግሞ ለአማኑኤል አሳልፎ እንደሚሰጣ ሲያስበው ያንገበግበዋል። አይሆንም፣ ለዛ ካይሲ አትገቢውም በውስጡ ያወራል። መሃል ላይ ሆኖ እየዋለለ ጭንቅ ጥብብ አለው። ኧረ እንደው አሁንስ በሞትኩ አለ አለምነህ ሳያስበው ድንገት ድምፅ አውጥቶ። አናገርክኝ አለሚ አለችው እቅፍ ውስጥ እንዳለች። አይ ምንም ተኚ አላት ፀጉሯን ይሳመላት። ዕለተ እሁድ አማኑኤል ቁርስ ሊቀማምስ ከዶርም ጓደኞቹ ጋር ከግቢ እየወጣ ነው። ከግቢው ትንሽ ፈንጠር ብሎ ግን ሙሉ በሙሉ ጨለማ
የሆነች መኪና ቆማ ይመለከታል። አማኑኤል ተደናገጠ። ከጓደኞቹ ወደ ኋላ ፈቀቅ ብሎ በዝግታ እየተራመደ አካባቢውን በአይኑ መቃኘት ጀመረ። 3 ሰውነታቸው የደለበ ፈርጣማ ሰዎች ከግቢው ጎን ከተደረደሩ ምግብ ቤት ውስጥ 3ኛው ረድፍ ላይ ተሰይመዋል። ሻይ እየጠጡ ይመስላሉ። ትኩረታቸውን ግን የሚወጡት በሚገቡት ተማሪዎች ላይ ነው። አማኑኤልና አንደኛው ግዙፍ ሰው አይን ላይን ተጋጩ። ሰውየው አማኑኤልን እንዳየው ከጎኑ የተቀመጠውን አጋሩን በምልክት ሲያወራው አማኑኤል አይኑን አንሸዋሮ እያስተዋለ ነው። ለሱ እንደመጡ ተገነዘበ። ሄ ጀለሶች፣ በቃ እናንተ ብሉ፣ አንዴ ወደ ዶርም መመለስ አለብኝ አላቸው ከፊት እየሄዱ ያሉትን ጓደኞቹን ተጣርቶ። ምን ሆነህ ነው አማ? ደርሰናል እኮ አሉት። የምፈልገውን ዕቃ ረስቼ ነው፣ እደርስባቸዋለሁ አላቸውና በፍጥነት ወደ ግቢ ተመለሰ። ለግማሽ ሰዓት ያህል ራሱን በመቀያየር ተጠመደ። ከግቢ ለመውጣት አመቺ ሰዓት ጠበቀ። ጸሎት አድርሰው ከቤተ እምነት ተማሪዎች ሲመለሱ የግቢ መውጫና መንገዱ በሰዎች ተጨናነቀ። አማኑኤል ይህንን ግርግር ተጠቅሞ ሾለከ። ቀጥታ ኮንትራት ታክሲ ይዞ እየተጓዘ ነው። አስፓልቱን ጨርሰው የውስጥ ለውስጥ መንገዱን አጋምሰው 2 እርግቦች የሚኖሩበት ሰፈር እንደደረሱ ግን የተኩስ ሩምታ አካባቢውን እንደበላለቀው። ጥይት ዘነበ። አቧራው ወደ ላይ ተነሳ። 2 እርግቦችና አካባቢ ሰዎች ተሰበሰቡ። አንዲት ታክሲ ብትንትኗ ወጥቶ ተገትራለች። ጭንቅላታቸውን ይዘው ቁጥጥ ያሉ ሰዎች፣ እጁን አፉ ላይ ከድኖ ቆሞ የሚመለከት እየየ እያሉ የሚያለቅሱ የሰፈሩ እናቶች፣ እንዴት በብርሃን እንዲህ ይሰራል የሚሉ አዛውንቶችም ይታያሉ። ግን ወደ መኪናው ለመጠጋት የፈሩ ይመስል ቆመው ከማዘንና ከመመልከት ውጪ የረባ ነገር አላደረጉም። 2 እርግቦች ሰዎችን አልፈው ከፊት ብቅ አሉ። ትዕግስት ዘግንኗት አይኖቿን በእጆቿ እየሸፈነች ምንድነው የምታሳየኝ አምላኬ አለች። ሹፌሩ መሪውን እንደደገፈ ዘንበል ብሏል። በጥይት ያልተበሳ የሰውነት ክፍል የለውም። መኪናዋ በደም ጎርፍ ተጥለቅልቃለች። አለምነህ ሰዋዊነቱ አሸንፎት ወደ መኪናዋ ገባ። እንዲተርፍ እየጸለየ ሾፌሩን ትንፋሽ ለማዳመጥ ሞከረ። እስከ ወዲያኛው ገና ሸልቧል። ከጀርባዋ የማቃሰት ድምፅ ሰማ። ሕይወቱ የተረፈች ሰው አለ። እባካችሁ እርዱኝ አላቸው ከመኪናው ወጣ ብሎ። ከመሃላቸው 2 ወጣቶች ፈጠን ብለው ተቀላቀሉት። ወደ ቁስለኛው ሲያመሩ ግን አለምነህ ባየው ነገር ተደናገጠ። አማኑኤል ሆዱ አካባቢ በጥይት ተመቶ እያቃሰተ ነው። ልብሱ በደም ተጨማልቋል። አንዘፈዘፈው። አወጡትና መሬት ላይ አስተኙት። ድንጋጤው ወደ ትዕግስትም ተጋባ። ከሆዱ አካባቢ የማያባራ ደም ቡልቅ እያለ ይፈልቃል። አለምነህ የሚፈሰው ደም ታገስ እንዲል እስከ ወገቡ በጨርቅ ጠምጥሞ አሰረለት። አለምነህ፣ የምነግርህ ብዙ ነገሮች አሉ አለው እያቃሰተ። ሁለታችሁም ይቅርታ እንድታደርጉልኝ። ይቅርታችሁ አይገባኝም። የነገርኳችሁ ሁሉ ውሸት ነው። እኔ ጭራቅ ነኝ። አጋጣሚ ሳይሆን የዘካርያስ አጋር ነበርኩ። ሁሉንም ነገር አብረን ያቀድነው። ደም በአፉ መውጣት ጀመረ። አለምነህ ጆሮ ተቀሰረ። ዘካርያስ እኔን አያምነኝም፣ እኔም አላምነውም። አንድ ቀን ሊገለኝ እንደሚችል አውቅ ነበር፣ ግን ተሳሳተ። እኔን እንደሞኝ ቆጠረኝ። ሁሉንም መረጃዎች በሰነድም በቪዲዮም ሰብስቤበታለሁ። እድሜ ልክ ያስፈርዱበታል። ሲያስለው ደም በአፉ ይተፋል። የት ነው የማገኘው? እባክህ ቶሎ ንገረኝ አለው አለምነህ። ጠጋ በል ወደ እኔ አለ አማኑኤል ቃላቶቹ የተቆራረጡበት። አለምነህ አፉ ስር ተጠግቶ ጆሮውን ሰጠው። ደሴ መሄድ አለብህ። ማንም ሰው የማያውቀው ቤት ገዝቻለሁ። መረጃው እዛ አለልህ። ቤቱን ከኔ ውጪ አንድ ሰው ያውቀዋል አለው መልሶ እያሳለ። እንዴት ነው የማገኘው ሰውየውን? አለምነህ ጠየቀ እየተቻኮለ። አራዳ አካባቢ እዮብ ራስታው ብትል ሱቁን ማንም ያሳይሃል። እየጠበቀ ነው አለው እንደ መንጠራራት እያለ። ተጠንቀቁ፣ ከጓደኞቹ መሃል ሌላም ሰላይ አለ። እንደማውቅ አያውቁም፣ ግን ደርሼበታለሁ። በጣም አደገኛ ነው አለው እያጣጣረ። ጉሮሮ ቃላቶቹን ማሽለክ እያቃተው።
ፍጠን ንገረኝ አማን አለ አለምነህ እንዲሰማው አፉ ስር በደንብ እየተጠጋው። ነፍሱ ጉሮሮ ላይ ደርሳ ላለመውጣት ከሞት መልአክ ጋር እየታገለች ነበር። የሰላዩ ስም? ነፍሱ ከጉሮሮ ሸለከች። የሞት መልአክ መንጭቆ ከስጋው ለያት። መሄድ አልችልም እኮ ወንድሞቼ አሳልፈው ሰጡኝ። ንገረኝ ቢኒ፣ ሚኪ ወይስ ቤካ ነው? ማን የሸጠኝ? አለምነህ ኳሌታውን ይዞ ነቀነቀው፣ ግን ምላሽ የለም። የአማኑኤል እጆች ዝንፍል ብለዋል። ነፍሱ የማይቀረው ጉዞዋን ጀምራለች። ወደ አምላኳ አርጋለች። ትዕግስት ፍቅሯን ከአስከሬኑ ላይ አነሳችው። በእድሜ ጠና ያሉ አዛውንት የፈጠጡትን የአማኑኤል አይኖች ከደኗቸው። የተከፈተውን አፉን ዘጉት፣ አከተሙት። ሁሉም ነገር ካበቃ በኋላ ፖሊሶች በስፍራው ደረሱ። አስከሬኑን ለምርመራ ወደ ሆስፒታል ላኩት። ወንጀሉ የተካሄደበትን ቦታ ከልለው ምርመራ ጀመሩ። ዛሬ ሌሊት 7 ሰዓት መሄድ አለብን፣ ተዘጋጅ አላት አለምነህ እራት በመመገብ ላይ ሳሉ። አማኑኤል ካረፈ 3 ቀናት አልፈዋል። ፖሊሶች ሁለቱን እርግቦችም ሆነ ሌሎች ጓደኞቻቸውን ለምርመራ ፈልገዋቸው ነበር። ሲያስፈልጓቸው ድጋሚ እንደሚጠሯቸው ነግረዋቸው አሰናብተዋቸዋል። ነገሩ ሁሉ ዱብዳ የሆነባት ትዕግስት በሌሊት ወዴት ነው የምንሄደው? አለችው ደንገጥ ብላ። ደሴ፣ ዛሬ ሌሊት እንሄዳለን፣ መኪና ተዘጋጅቷል አላት ሊያጎርሳት እጁን እየላከ። በድንገት ለምንድን ነው የምንሄደው? ደግሞ ለምን በደረቅ ሌሊት? የተፈጠረ ነገር አለ? አለሚ አክስት የሆነችው ነገር አለ? ፊቷን ቅጭም አድርጋ በችኮላ ጠየቀችው። እሷ ምንም አልሆነችም፣ እንደምንሄድም አታውቅም። ተመስገን አምላኬ። እና ለምን ውስብስብ አደረክብኝ? ለምን አትነግረኝም? አለችው እየተኮሳተረች። ይዤሽ ልሄድ አልፈልግም ነበር። ምንም ነገር ሳታውቂ የራሴው ብጨርሰው ደስ ይለኝ ነበረ፣ ግን እዚህ ብቻሽን ጥዬሽ መሄድ አልችልም። ስለዚህ ሁሉንም ነግርሻለሁ። አማኑኤል ዘካርያስን መቀመቅ ሊከቱ የሚችሉ ብዙ ማስረጃዎች አሉት። ደስ የሆነ ቤት እንደደበቃቸው ነግሮኛል። ዘካርያስን እስከ መጨረሻው በቅርቡ እንገላገለዋለን አላት ለጠጥ ብሎ እየተቀመጠ። እባክህ ይቅርብህ አለሚ፣ በዚህ ነገር ውስጥ አትግባ፣ ይጎዳሃል። ሁሉንም ነገር እችል ይሆናል፣ አንተን ማጣት ግን ልቋቋመው አልችልም። እባክህ ተለመነኝ አለችው እጁን እየጨበጠችው። ቆየሁ እኮ እዚህ ነገር ውስጥ ከገባሁ። ይሄ እድል ከእጅ እንዲያመልጠኝ በፍጹም አላደርግም። እናት እመኚ፣ ምንም አልሆንብሽም አላት ፊቷን እየዳበሰው። መጥፎ ነገር ትሆናለህ ብዬ እየተሳቀኩ መኖር አልችልም። ከመቀመጫዋ ተነስታ ጀርባዋን ሰጣው ቆመች። ተከትሏት ተነሳና ወደ ራሷ ዞራት። ግራ እጁን ጉንጯ ላይ አሳርፎ፣ እናት ይህንን ስልሽ አዝናለሁ። ያ ሰይጣንኛ ላይ ያደረሰው ነገር ህፃናቶች ላይ እየደገመው ነው። ሴት ህፃናቶችን ከየቦታው እየለቃቀመ ስጋቸውን እየሸጠ በእነሱ ደም ኪሱን እያደለበ ነው። በእነሱ ለቅሶ ዓለምን ይዞራል። ገሃነም ውስጥ ናቸው። ይህንን ስቃያቸውን ከኔና አንቺ የተሻለ ማን ሊረዳው ይችላል? ስቃያቸው የሚያበቃው እሱ እስር ቤት ሲገባ ብቻ ነው። እባክሽን እንድረስላቸው፣ ከሲኦል እናትርፋቸው አላት አይን አይኗን እያያት። በእሽታ ጭንቅላቷን ከፍ ዝቅ አደረገችለት። ከሁለቱም አይኖቿ የሚፈሰው እንባዋ ጉንጮቿን አረስርሰውታል። ግንባሯን ሳማትና እቅፍ ውስጥ ከተታት። አፍታም ሳይቆይ ቤታቸው ተቆረቆረ። ማን ሊሆን ይችላል በዚህ ሰዓት? ደንግጣ ከእቅፉ እየወጣች ጠየቀችው። አትፍሪ እናት አላትና ወደ ግቢው በር አመራ። ትዕግስትም ከኋላው ተከተለችው። በራፉን እንደከፈተው አልተደናገጠም። እንኳን ደህና መጣችሁ ግቡ እያለ ቦታ ሲለቅላቸው ትዕግስት ተገርማ ታየዋለች። ያያችሁ ሰው የለም አይደል? ወደ ውስጥ ከገቡ በኋላ አለምነህ ሰዎቹን ጠየቃቸው። በጥንቃቄ እየቃኘን የመጣ ነው፣ ማንም አላየንም። የመጡ ሰዎች ይመለሳሉ። ምልልሳቸውን ስትሰማ የነበረችው ትዕግስት ግራ መጋባት ደረጃ ደርሳ ልትጠይቀው ፈለገች። ኖር ስለመሰላት በውስጧ እየተብሰለሰለች ዝምታን መረጠች። ታዋቂያቸው እኛን ሊያግዙን የመጡት እጮኜ ትዕግስት እሷ ነች
አለ አለምነህ ፈገግ እያለ። ፌበን፣ ናትናኤል። እጃቸውን ለሰላምታ እየዘረጉላት ተዋወቋት። ሄር እንዳላት ወደ ቤቱ ገቡ። ለእንግዶቹ ማረፊያና ምግብ ካሰናዳች በኋላ ጎኗን ለማሳረፍ እየሞከረች አለሜ፣ ይሄ ሁሉ ምንድን ነው አለችው። የምታውቀው አለምነህ አልመስልሽ እያላት። ዘካሪያስ ሰላያለሁ፣ ከእኛ ሚስጥር የሆነ ሰው አለው። የሚያሳዝነው ደግሞ ሰላዩ የምናምነው ጓደኛችን መሆኑ ነው አላት እያዘነ። ማን ነው አለችው ጮክ ብላ። ፊቷ በንዴት ሲቀላ ያስታውቃል። እኔም አላውቀውም፣ ግን ጊዜ ይፈተዋል፣ እደርስበታለሁ። አይኑን እያየሁት ለምን መጥፎ ነገር እንዳደረገብንም እጠይቀዋለሁ አላት። ይሄን ሰው ከዘካሪያስ ለይቼ አላየውም፣ ልተፋበት ፈልጋለሁ አለችው እንባዋ እየቀደማት። አታስቢ፣ ሁሉም ሰው የሚገባውን ያገኛል። እነዚህ ሰዎች ለምንድን ነው የመጡት? ማን ነው እየረዳህስ ያለው አለችው። የሚረዳኝ እንደኛ አይነት ሰው ነው፣ መልካም ሰው ነው ብለሽ ያዡ። ሰዎቹ የመጡት ጥንቃቄ ማድረግ ስላለብን ነው። ከአደጋ ነፃ ለመሆን ስንል ጠላታችንን መሸወድ አለብን። ሁሌም እንደሚከታተሉንና ሊተውን እንደማይችሉ ግልጽ ነው። ሌሊት 7 ሰዓት በሚመጣልን መኪና ከዚህ እንሄዳለን። ያየሻቸው ሰዎች ደግሞ እዚህ ቤት ውስጥ እኛን መስለው ይተውናሉ። ጠላቶቻችን ቤት ውስጥ እንዳለን ያስባሉ ማለት ነው አላት። መቼ ነው ግን ፊልም ላይ እንዳሉት ሰዎች ማሰብ የጀመርክልኝ? ሌላ ሰው እኮ ነው የሆንክብኝ አለችው እየሳቀችና አፍጥጣ እያየችው። ህይወት ራስ እኮ ፊልም ነች። አክተር አጫወተኛ እየሳቀ ዲምፕሏን ቆነጠጠላት። ግን እኔ ራሴን እያጣሁት እየመሰለኝ ነው አላት። አንተ መቼም መጥፎ ሰው ልትሆን አትችልም። ሁሉንም የምታደርገው ለተጠቁት ነው። የሌላውን ጥቃት ስለሚያምህ ነው። ለእኔ ስትል ነው። ለሁሉም ሴቶች ስትል ነው። ፈጣሪ ያበረታሃል። እኔም ከጎንህ ነኝ። ሁሌም ማፈቅርሃለሁ የኔ ጀግና። ቀና ብላ ጉንጩን ሳመችው። እኔም ማፈቅርሻለሁ። በይ ተኚ፣ ጥቂት ሰዓትም ቢሆን ተኚ። ልታስለቅሽኝ ነው እንዴ? ግንባሯን ሳማትና መብራቱን ተንጠራርቶ አጠፋው። ክፍል 16 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።